በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ጠቅላይ ሚኒስትር ዶክተር አብይ አህመድ የአንድ ዓመት ጊዜውን ያጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ዓመታዊ አፈጻጸም ሪፖርት ገመገሙ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት የአንድ ዓመት ጊዜውን ያጠናቀቀውን የትግራይ ክልል ጊዜያዊ አስተዳደር ዓመታዊ አፈጻጸም ሪፖርትን ገምግመዋል። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዓመታዊ አፈጻጸም ሪፖርት ቀርቦላቸው በውጤቶች ላይ ግምገማና ውይይት መደረጉንም የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ጀነራል ታደሰ ወረደ ከአንድ ዓመት በፊት መጋቢት 30 ቀን 2017 ዓ.ም አቶ ጌታቸው ረዳን በመተካት የትግራይ ክልል ጊዜያዊ ፕሬዝዳንት ሆነው መሾማቸው የሚታወስ ሲሆን የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅቱ በሰጡት መግለጫ ሌተናንት ጀነራል ታደሰ ወረደ ያለፈውን አስተዳደር ጥንካሬዎችና ተግዳሮቶች ጠንቅቀው የሚያውቁ በመሆናቸው ትግራይን በዚህ ወሳኝ ወቅት ለመምራት ዝግጁ እንደሆኑ በብዙዎች ይታመናል ብለው ነበር። በወቅቱ በተደረገ የስልጣን ርክክብ ጀነራል ታደሰ ወረደ የትግራይ ክልል ጊዜያዊ አስተዳደር እንዲያከናውናቸው የሚጠበቁ 8 ቁልፍ ተግባራትን የያዘ አንድ ገጽ ሰነድም ፈርመው ነበር። አካታች የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም ስምምነት ሰነድ የሚል ርዕስ ያለው ይህ ሰነድ የጀነራል ታደሰ ፊርማም የያዘ ነበር። ከነዚህ ተግባራት መካከል ተፈናቃዮች ወደ ቀድሞው ቀያቸው ሙሉ በሙሉ የሚመለሱበትን ሂደት ማሳለጥና በቀሪ አካባቢዎች መሰል ተግባራትን ማፋጠን እንዲሁም በፕሪቶሪያው ስምምነት መሰረት የቀድሞ ተዋጊዎች ትጥቅ ማስፈታት፣ መልሶ ማቋቋምና ስራውን በፍጥነት ማከናወን የሚሉት የሚገኙበት ሲሆን ወሳኙ የነበረው ቁልፍ ተግባር ግን የኢትዮጵያን ሉዓላዊነት ማስከበር የሚል ነበር። ነገር ግን ጀነራል ታደሰ ወረደ ክልሉን በጊዜያዊ አስተዳደርነት እየመሩበት ባሉበት በዚህ ወቅት ከ2 ቀናት በፊት የሻዕቢያ ልዑካን በሸራሮ ከተማ በይፋ ገብቷል። ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ሆነው ይቀጥላሉ ወይስ ጠቅላይ ሚኒስትር ዶክተር አብይ አህመድ ሌላ ሹመት ይሰጣሉ የሚለው ጉዳይም ተጠባቂ ሆኗል። በሀገር መከላከያ ሰራዊት ላይ ተኩስ የከፈተው የአርሚ 70 ኃይል ከባድ ኪሳራ እንደደረሰበት ተገለጸ። በወልቃይት አቅራቢያ በምትገኘው ሸረሪና በኩል በሚገኘው የሀገር መከላከያ ሰራዊት ላይ ተኩስ የከፈተው በሱዳን የሚገኘው የህወሓቱ አርሚ 70 ኃይል በተሰጠው ምላሽ በርካታ ታጣቂዎቹ መቁሰላቸውና መሞታቸው ተገልጿል። ይህ አርሚ 70 የተባለ ኃይል በሀገር መከላከያ ላይ ተኩስ በመክፈት ጥቃት እንዲያደርስ የታዘዘው በዶክተር ደብረጽዮን ገብረ ሚካኤል፣ በጀነራል ኃይለ ሥላሴ ወድንቤቴና በጀነራል ምግበ ኃይለ ትዕዛዝ መሆኑም ተሰምቷል። አርሚ 70 የተባለው የህወሓት ኃይል ከሞትና መቁሰልት በተጨማሪ በርካታ የጦር መሳሪያዎችም በጀግኖቹ የኢትዮጵያ ዘብ ወታደሮች ተማርከዋል ተብሏል። ቀይ ባህር ቢታመስም ለኢትዮጵያ ጭነቶች ቅድሚያ ሰጣለው ስትል ጅቡቲ አስታወቀች። በቀይ ባህርና በፋርስ ባህረ ሰላጤ አካባቢ እየተባባሰ የመጣው የጸጥታ ቀውስ በዓለም አቀፉ የንግድ መርከቦች ፍሰት ላይ ከፍተኛ ተጽዕኖ እያሳደረ ባለበት በዚህ ወቅት ጅቡቲ ለኢትዮጵያ የሚገቡ የጭነት ምርቶች ቀዳሚ ትኩረት እንደምትሰጥ አስታውቃለች። የጅቡቲ ወደቦችና ነፃ ቀጠናዎች ባለስልጣን ሰብሳቢ አቡበከር ኡመር ሃዲ ለካፒታል ጋዜጣ በሰጡት ቃለ ምልልስ እንዳረጋገጡት በቀጠናው ባለው ግጭት ምክንያት ቀደም ሲል ወደ ዱባይ ማለትም ጀበል አሊ ያመሩ የነበሩ በርካታ መርከቦች አሁን ላይ መዳረሻቸው ወደ ጅቡቲ በመቀየር ላይ ይገኛሉ ብለዋል። ይህ ድንገተኛ የመርከቦች ፍሰት መጨመር በወደቦች ላይ የስራ ጫናና መጨናነቅ ሊፈጥር ይችላል የሚል ስጋት ቢኖርም ጅቡቲ ያሏት 6 ዘመናዊና ጥልቅ የባህር ወደቦች ይህንን ጫና የመቋቋም ሙሉ ብቃት እንዳላቸው ሰብሳቢው ገልጸዋል። በመሬት ትራንስፖርት ላይ ሊፈጠር የሚችለውን መጨናነቅ ለመቀነስም ጭነቶችን ከመርከብ ወደ መርከብ የማሸጋገር ስልት ጥቅም ላይ እንደሚውል ተጠቁሟል።
የጅቡቲ መንግስት ለኢትዮጵያ ኢኮኖሚ ስትራቴጂካዊ የሆኑ ምርቶች በተለይም እንደ ማዳበሪያ ያሉ የግብርና ግብዓቶች ያለምንም መስተጓጎልና መዘግየት እንዲስተናገዱ ልዩ መመሪያ ማውረዱን አቶ አቡበከር አረጋግጠዋል። ይህም የክልሉ የጸጥታ ሁኔታ ቢዋዥቅም የኢትዮጵያ የንግድ መስመር እንዳይስተጓጎል ለማድረግ ታስቦ የተወሰደ እርምጃ መሆኑን ገልጸዋል። የየመኑ አንሱራላ ሁቲ አማጽያን በቀይ ባህር ላይ በሚንቀሳቀሱ መርከቦች ላይ የሚሰነዝሩትን ጥቃት በተመለከተ ጅቡቲ የጥቃቱ ኢላማ እንደማትሆን ባለስልጣኑ ያላቸው እምነትም ገልጸዋል። ለዚህም እንደ ምክንያት ያቀረቡት የጅቡቲ ወደቦች መገኛ ከባቢል መንደብ በስተደቡብ መሆኑ ወደቦቹ በቀይ ባህር መግቢያና በህንድ ውቅያኖስ ደጃፍ ላይ የሚገኙ በመሆናቸው ከቀጥተኛ የጦርነት ቀጠና ነፃ መሆናቸው ነው። በአጠቃላይ ጅቡቲ የቀጠናውን የጸጥታ ቀውስ ተቋቁማ ለኢትዮጵያ የምታደርገው የወደብ አገልግሎት በታማኝነትና በቅድሚያ እንደምትቀጥል አረጋግጣለች። በዓለም አቀፍ ደረጃ ሲፈለግ የነበረው አደገኛው የሰው አዘዋዋሪ በቁጥጥር ስር ዋለ። በኢትዮጵያ ፌዴራል ፖሊስና በዓለም አቀፉ የጸጥታ መረጃ ትብብር ሮክ በተደረገ የተቀናጀ ኦፕሬሽን ለዓመታት ሲፈለግ የነበረው አደገኛ የሰው አዘዋዋሪ ይትባረክ ዳዊት ወይም በቅጽል ስሙ ክብሮም በትግራይ ክልል ሽረ ከተማ በቁጥጥር ስር ውሏል። ይህ ግለሰብ በስዊድን፣ ሱዳን፣ ጅቡቲና ኬንያን ጨምሮ በተለያዩ ሀገራት ክብሮም፣ ሙኒር፣ አድሃኖምና አህመድ የተባሉ ሐሰት ስሞችን በመጠቀም ወንጀሉን ሲያስፋፋ የቆየ ሲሆን ከእርሱ ጋር 9 ግብረ አበሮቹም አብረው ተይዘዋል። ከ2010 ዓ.ም ጀምሮ ከኢትዮጵያ፣ ሱዳን፣ ኤርትራ፣ ጅቡቲ፣ ኬንያና ሶማሊያ የተውጣጡ ከ3000 በላይ ወጣቶችን ለከፍተኛ ስቃይ ዳርገዋል። በህገወጥ ዝውውር ምክንያት የ100 ሰዎች ህይወት ሲያልፍ በ50 ሴቶች ላይ ደግሞ ያስገድዶ መድፈር ወንጀል ተፈጽሟል። ወንጀለኞቹ ተጎጂዎችን ሊቢያ ውስጥ በሚገኙ 5 መጋዘኖች በማገትና ቤተሰቦችን በማስፈራራት ከ3 ቢሊዮን ብር በላይ ሲያንቀሳቅሱ እንደነበርም ተደርሶበታል። የኢፌድሪ ፌዴራል ፖሊስ የምርመራ መዝገቡን ለማጠናከር በሀገር ውስጥና በውጭ ሀገራት ማለትም በሊቢያ፣ ቤልጂየም፣ ካናዳና እንግሊዝን ጨምሮ ከሚገኙ 100 በላይ ምስክሮች ቃልም ተቀብሏል። በአሁኑ ወቅት የተጠርጣሪዎቹ የባንክ ሂሳብና ንብረት የታገደ ሲሆን መዝገቡ ለአቃቢ ህግ መላኩም ተገልጿል። እስራኤል በኢራን ተጨማሪ ጥቃቶችን መፈጸሟን ሪፖርት ካደረገች በኋላ የአሜሪካ ጦርነቱ ከተጀመረ ከየካቲት 21 ወዲህ 13000 ኢላማዎችን መምታቱን ገለጸ። አሜሪካ በኢራን እያካሄደች ባለችውና ኤፒክ ፋየር ተብሎ በሚጠራው ወታደራዊ ዘመቻ ከ155 በላይ የኢራን መርከቦችን መውደማቸው አሊያም መጎዳታቸውን አስታውቃለች። የአሜሪካ ማዕከላዊ ኮማንድ ሴንትኮም ከደበደባቸው ኢላማዎች መካከል የእስላማዊ አብዮታዊ ዘብ ዋና መስሪያ ቤት፣ የአየር መቃወሚያ ስርዓት፣ የባላስቲክ ሚሳኤል ጣቢያዎችና የኢራን ባህር ኃይል መርከቦችን እንዲሁም ሰርጓጅ መርከቦች ይገኙበታል ብሏል። ይህ በእንዲህ እንዳለ መቀመጫውን የአሜሪካ ያደረገው የሰብአዊ መብቶች ተሟጋች ዜና ወኪል የአሜሪካና እስራኤል ጥቃት በኢራን ከተጀመረ ወዲህ 1665 ንጹሃንን ጨምሮ 3500 ሰዎች መገደላቸውን አስታውቋል። በሌላ በኩል የመንግስታቱ ድርጅት የጸጥታው ምክር ቤት በኢራን ለአብዛኛው መርከቦች የተዘጋው ቁልፍ የባህረ ሰላጤው መተላለፊያ ለማስከፈት ድምጽ ይሰጣል። የጸጥታው ምክር ቤት ፕሬዝዳንት በሆነችው ባህሬን የቀረበው የውሳኔ ሐሳብ ባለፈው ሳምንት ቀርቦ የነበርና ወደዚህ ሳምንት የተላለፈም ሆኗል። የውሳኔ ሐሳቡ ይዘት መጀመሪያ ከቀረበ በኋላ ማሻሻያ እንደተደረገበትም ታውቋል። በመጀመሪያው ረቂቅ አባል ሀገራት ለመከላከል አስፈላጊ የሆኑና ከሁኔታው ጋር ተመጣጣኝ የሆነ እርምጃዎችን እንዲወሰዱ ይፈቅዳል። አዲሱ ማሻሻያ ደግሞ ደህንነት የተሞላበት ጉዞ ለማድረግ ጥረቶች ማቀናጀት፣ ተፈጥሯዊ መከላከል ከሁኔታው ጋር የሚጣጣም እርምጃ በጥብቅ እንደሚያበረታታም ይጠቅሳል። መረጃው የቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ